የዛሬው ምግባችን ቺክን ኬሪ ነው። በጣም ቀለል ያለና ብዙ ደቂቃ የማይፈጅ አሰራር ነው። አብረን እንሰራለን። እንደዚህ አይነት ሁለት ብረስት በጨው አጥቤዋለሁ። ሳና ተላልቅ ዘይት ለቀቅ ያለ ሽንኩርታችን እናደርጋለን። ይሄን በዘይቱ ቆንጆ ቴስት እንዲኖረው ደግሞ ትንሽ ቂቤ ጋር ሽንኩርት እየተቆረጠውን ዶራችን እንጨምራለን። በሰል ብሎ ውሃ መጠጥ ሲያረግ ነጭ ሽንኩርት እየደሞች የምታክል ዝንጅብል ለከለር ያህል ነው። ቆንጆ በርበሬ ጎልደን ስፓይሲ የኬሪ ፓውደር ነው። ስፓይሲ የቺክን ኬሪ ሳናበዛ ትንሽ ነው የምናደርገው። በደንብ ነው የሚያሰማው። በደንብ ያልሞላ ይሄንን በደንብ ሽታው እስከሚወጣ እናማስላለን። ይሄንን በደንብ እንደዚህ አድርገን ከነጭ ሽንኩርቱ ጋር በደንብ እንጠብሰዋለን። ዶሮአችን እንደዚህ ከቅመሙ ጋር በደንብ ነው የሚሸተው። ሽታው ሲወጣ ኬሪው በደንብ አርጎ ከዶሮ ጋር ሲደባለቅ ሁለት ሾርባ ማንኪያ የሚሆን እርጎ አረግ። ለከለሩ ደግሞ ትንሽ ሳልሳ ይሄንን አንድ ላይ በደንብ አርገን አዋህደን ትንሽ ደቂቃ በሰል እናደርጋለን። ሳልሳውም ዶሮውም ቅመሙን በደንብ አርጎ ሲዋሃድልን እንደዚህ ሲንተከተክ እዚህ ጋር ፈቅፍቀን ያዘጋጀነው ቲማቲም አለ። ቺክን ኬሪ በደንብ ሶስ መኖር አለበት። ስለዚህ እኔ ደቀቅ አድርጌ ቲማቲሙን ፈጭቼዋለሁ። ብረስት ስለሆነ የተጠቀምኩት የረጅም ሰዓት መብሰል አይፈልግም። ስለዚህ አሁን ይሄንን እንደዚህ ካደባለቅን በኋላ ጨዋችን እናደርጋለን። ምንም ሌላ ቅመም ያስፈልገው ኬሪው በቂ ነው። በደንብ አድርጎ ነው የሚያጣፍጠው። የፈላ ውሃ ለማብሰያ ያህል ለሁለት ደቂቃ ያህል ብቻ ነው የምናበስለው። እንደዚህ ከርነን ለሁለት ደቂቃ ብቻቸው። ማንኛውም የፈረንጅ ምግብ ሲሰሩ ከሀበሻ ወጥ በስተቀር ሁሉም ላይ ይገባል። በጣም አጣፋጭ ነው። እንደምታዩት ፖርሽኑ ብዙ ነው። ትንሽም ስለሆነ የምንጠር ስለሚያሰማ ቶሎ አያልቅም። ውስጥ ሁሉ እነዚህ ብቻ አይደሉም፣ ብዙ ቅመሞች አላት። ፓፕሪካ አለ፣ የጋርሊክ ፓውደር አለ፣ ቆንጆ በርበሬ አለ፣ የብሪያኒ አላት፣ እንዲ ያላት ብዙ አይነት የቅመም አማራጭ ስላላት እናንተ ደግሞ ከዛ ውስጥ የምትፈልጉትን እየመረጣችሁ ኦርደር አድርጉ። አንድ ዴሊቨሪ ያላችሁበት ቦታ ድረስ ይመጣል። ይሄንን 7 ስፓይሲ ግን ማንንም ሰው ከቤቱ ሊጠፋ የማይገባ ትልቁ ዋናው ቅመም ይሄ 7 ስፓይሲ ነው። የቻላችሁትን ያህል ገዝታችሁ ብታስቀምጡ ምግብ መስራት በፈለጋችሁ ሰዓት ቅመማችሁን እየተጠቀማችሁ የሚጣፍጥ ምግብ መስራት ትችላላችሁ። ሆነ በስራ ሶስ ሊኖረው ይገባል። ስለሽታው አይለኝም። ትንሽ ዘይት እናደርጋለን ሳናበዛ። ሩዝ ነው የምንሰራው፣ ግን የምንፈልገውን ያህል የኬሪ ቴስቱ በደንብ እንዲኖረው አሁን ይሄ በጣም ትንሽ ነው ያረኩበት። እንደዚህ በደንብ መፍላት ሲጀምር አንዴ ብቻ ማስለን ሩዝ ቶሎ ቶሎ አይመሰለም። እንከርናለን። የሆነ አበስላለች። እንደዚህ ከጎኑ እናደርግና ትንሽ ፐርስሊን ለቴስት ያህል እዛ አርጓችን ቢስሚላህ እንደዚህ የህንድ ሬስቶራንት ከምትሄዱ እንደዚህ አይነት ቤታችሁ ውስጥ ቆንጆ ቺክን ኬሪ እየሰራችሁ መመገብ ትችላላችሁ። ለእናንተ የዛሬው ሬሲፒያችን ቺክን ኬሪ ነው። በጣም ቀላል ነው። በ20 በ30 ደቂቃ ውስጥ ተሰርቶ ልክ እንደ ፋስት ፉድ የሚቀርብ ነው። በየቤታችሁ ሞክሩት። ፎሎ፣ ላይክ፣ ሼር አይረሳ። 100 ሺህ አስገቡኝ። ጎልደን ስፓይሲ ታችሁ መኖር ያለበት ዋና የፈረንጅ ቅመም ነው። በዚህ ቅመም ቆንጆ ምግብ እየሰራችሁ ብሉ። በጣም ነው የምወዳችሁ። ይሄ መሰለ ሬሲፒ ቀለል አድርጋችሁ ቤታችሁ ስሩ። አመሰግኑኛላችሁ። ባይ